ራሴን መመለስ ያለብኝ ወዲያ ከወንዙ ባሻገር የኔ ሀገር ከወዲ ወንዙን ሳንሻገር ታዲያ ምናልን ያማገር ይማገር ምን የምታወሪው? የጂጂን ዘፈን ጀመርሽው፣ እኔ ደግሞ ጨረስኩልሽ። ሴትዮ ያምሻል እንዴ? ስለምን ግጥም ነው የምታወሪው? የጊሊያድን ጉዳይ ስጠይቅሽ ተውሽሸኝ አልሸሽም እንዲያው ስንባባል አለብኝ ጭልምልም። ይሄ ደግሞ የጂጂ ዘፈን ነው። ይሄ ደግሞ የትኛው ማንነቴ ነው? ምን ወይ ጄሪ ወይ መከራዬ። ሰላም ሰላም ውዶችዬ፣ እንዴት ናችሁልኝ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻናሌ ቤተሰቦች እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። እንደተለመደው ቪዲዮውን ስትጀምሩ ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ አስተያየታችሁን በኮሜንት እንድትሰጡኝ እያልኩኝ እንግዲህ አፍላ ፍቅር በ265 ላይ ትናንትና ያያችሁትን አሪፍ ቦታዎች ላይ ለቀም እያረኩኝ ወደ እናንተ ለማምጣት ወስኛለሁ ማለት ነው። ቀጣይ ደግሞ ምን አይነት ድራማ ይምጣ የሚለውን እናንተ ኮሜንት ላይ ማስቀመጥ ትችላላችሁ። ያው እንግዲህ እንደዚህ በድራማ ምናምን ሰርቼ አላቅም። ብዙ ጊዜ የምታወቀው በዩቲዩበሮች ፍትፈታ ነው እዚህ የደረስኩትኝ እና አሁን ላይ ዩቲዩበሮችን መፍትፈት ለማቆም ወስኛለሁ። ምክንያቱም ድራማ ሲሆን አንደኛ ድራማ ነው በቃ፣ ሁለተኛ ነገር የሚያስተምር የሚያዝናና ሁሉ ነገር አለው። የዩቲዩበሮች ሲሆን ደግሞ ምንም፣ በተለይ በአሁኑ ሰዓት በጣም የሚያስጠላ ሆኗል እና ከድራማዎች ጋር ራሴን ኮንታክት ለማድረግ ስለወሰንኩኝ አበረታቱን፣ ፑሽ አድርጉ። እንግዲህ እዚህ ጋር እነ ጄሪ እንግዲህ አላምንም ማፍቀሬን አላምንም ብላለች እና ተውሽሸኝ አልሸሽም እያለች ራሷን ትካዜ ውስጥ አስገብታለች እንዳያችሁት። ምክንያቱም እሷ ብዙ ጊዜ የምትታወቀው ሰዎች ፍቅር ሲይዛቸው ፍቅራቸውን በማኮላሸት እንዲሁም ደግሞ በቃ ከዛ ፍቅር እንዲርቁ በማድረግ ነው ብዙ ጊዜ የምትታወቀው እና አሁን ላይ ደግሞ እሷ ወደ ፍቅር የገባች ይመስለኛል። አይ ጄሪዬን ይብድ ማለት ነው። ጄሪዬን ይብድ ተይዘሻል። ያለሽ አማራጭ አንድና አንድ ነው። ያ ምንድን ነው? በቃ እርሹ የአባቴ አምላክ እርስት አድርጎ ይርሳሽ። እቺ ምን ትላለች? እቺ እንዴ ቢሆንልኝና ቢሳካልኝ እኔ መሽጣለሁኝ አረሳውን ብያለሁ እኮ። እስቲ ምኑ ነው ትዝ እያለ የሚረብሽሽ? ቁመናው፣ ደረቱ በቃ እኔ ተናድጄ ስንጭርጭር ማለት ነው ብልጭ እያደረገ አይ የነገር ዳርዳር ውስጥ ክስታ ነው አለ። ከዚህ በላይ ፍቅር የለም ማሬ። በቃ ተይዘሻል። በቃ አሁን አንቺ ፓናዶል ምናምን ነው የሚያስፈልግሽ፣ ደህና ነገር። ስለዚህ ጊሊያድን አፍቅረሻል። እኛውን የምንፈልገው ከጊሊያድ ጋራ እንዲቀጥሉልን ነው ስንል በትህትና እንጠይቃለን። እንዴ በነገራችን ላይ እዚህ ላይ ማን ነው ግን ስሙ? ኦኬ እሺ እንቀጥል። ሰብሊ ብረክቲ እውነቷን ነው። ድንገት ሳልፍ እኮ ነው ያየኝ። አዎ ጆኒ ልክ ነች። እኔም ድንገት ስታልፍ አይቷት ሲሰጣት ነው ያየሁት። አዎ እሱ ባይኖር እኮ ተዋርጄ ነበረ። ውይ ኤላዬ እኮ የዋህ ነው። ወይ እንደ ብሩክቲ የፍቅር መቀስ አሽቋላጭ የለም። እኔ አሁን በነገራችን ላይ ማለት ነው ጆን እኮ ግን በቃ ማለት ትክክለኛ አፍቃሪ ነው፣ እውነተኛ አፍቃሪ ነው። ለፍቅር ነው እልህ ውስጥ የገባው እንጂ ክፉ ሆኖ ወይ ሰው መጎዳት ፈልጎ አይደለም፣ እውነት ለመናገር ማለት ነው። እኛ አንዱ ስናየው ኤላና ሰብለ አንድ ላይ እንዲሆኑ ስለምንፈልግ ስለምንጓጓ ነው እንጂ ጥልት ያደረግነው የሚጠላ ማንነት የለውም፣ እውነቱ ስንነጋገር ነው። ምክንያቱም እውነተኛ አፍቃሪ ነው እሱ። ግን ደግሞ ብሩክቲ ደግሞ ኤላን ለማግኘት የምትሄድበት የርቀት መንገድ በጣም በቃ እንደምታዩት ነው። እንትን ስትል በጣም ርቀት መንገድ ነው የምትሄደው ማለት ነው። አሁን እዚህ ጋር እንግዲህ እሷ ችግር ላይ ነበረች። በቃ ይሄ የወር እንግዳ እንትን ብሏት ልብሷን አበላሽቶባት ሰጥቷታል። ሹራቧን አይታችኋል አይደለ? ሹራቡን ይሄ ማለት ግዴታ እሱም ባይሆን ሌላም ሰው ሊያደርገው የሚችለውን ነገር ነው ያደረገው። ግን ፍቅረኛዋ ማናደር ስለምትፈልግ ብቻ መታ የምታወራውን አስቡት። ምን ነው ጆኒ ደበረክ እንዴ? ያው ሰብሊ ስለሚወድሽ እኮ ከሌላ ወንድ ጋር ሳይሽ ሊደብረው ይገባል። ቆይ ምን ለማድረግ ሁሉንም አያይዛን በብሩክቲ የሚሰማኝን የተናገርኩት ደግሞ ጆኒ እውነቷን ነው። እሺ እኔ ምስክር ነኝ። ድንገት ነው የተገናኙት አይደል እንዴ ሰብሊ? እኔ በጣም ግራ የሚያጋባኝ ነገር የኤላ ነገር፣ ኤላ አቋም የለውም። እዚህ ጋር ደግሞ ሌላ ትኩሳት። የጄሪን ቁጥር አግኝቻለሁ እና
እናማ ሂጂ አገኛታለሁ። ፕሊስ ባሮክ ይቅርብህ። ለምን? ምክንያቱም ጥሩ አይደለም። ላይክ በተለይ ደግሞ ፐብሊክ ስኩል የሚማሩ ተማሪዎች ምንም ባህሪያቸው ደስ ለእኔ ግን በተቃራኒ። በነገራችን ላይ ማለት ነው እኛም ድሮ ስንማር የግልና የመንግስት ትምህርት ቤት የምንማር የመንግስት ትምህርት ቤት የምንማረውን የግል ትምህርት ቤት የምንማሩት በጣም ነበር የሚንቁን፣ በጣም ነበር የሚያጥላሉን። ግን ለውጥ የለውም። በዛ ላይ ደግሞ ጎበዝ ተማሪዎች ያሉት መንግስት ትምህርት ቤት ላይ ነው በስነ ስርዓት የሚማሩት። የመንግስት ትምህርት ቤት ማጥላላትሽ ነው። አሁን በአንቺ ቤት ምን ትመስላለች ማለት ተዋውቃ የሆነ ነገር ቢፈጠር የሆነ ስጋት ይሰማኛል። እናማች ልጅ ወደ ህይወቴ የገባችው በአጋጣሚ ነው፣ የወጣችውን በአጋጣሚ ነው። የዛን ቀን ደግሞ ሙሉ አልበሙን ስታይ ነበረ። አዎ እሱንም አስታውሳለሁ። ድንገት አባት ከሌላ ሴት የወለዳት ናት ብዬ እጠራጠራለሁ። ይኸውልህ አባቴ፣ አሁን የምነግርህን ነገር ልብ ብለህ ስማኝ። ምንድን ነው? ይኸውልህ መወለድ ቋንቋ ነው። ለእኔ አባቴ አንተና አንተ ብቻ ነህ። ይህ የትኛውም የምድር ኃይል የማይቀይረው እውነታ። ግን እኮ በቃ ምንም አትበላልኩ እኮ። እሺ ቀጥል። ሌላኛው ነገር ደግሞ ኪዱ ከአባቴ እንደማትወለድ እርግጠኛ ነኝ። ተመስገን ጌታዬ። እኔ ደግሞ ስንቱን አሰብኩት። ስለዚህ አሁን በማንኛውም ጉዳይ ከዚህ በኋላ እንዳትጨነቅብኝ እሺ? ነው አባት። አልጨነቅም። እውነተኛ አባት ይህ ሰው እውነተኛ አባት። በቃ ግን አንድ ነገር አትርሳ። ምንድን ነው? አንበሳዬ ምንም አድርጋ ብትበድልህ እውነቴን ነው ለአንተ የምመኛት ሴት ናት። ይቅርታ እንዳትነፍጋት። እንዲህ ቆይ አንተ ምኗን ወድሃት ነው ለእኔ የተመኛት? እሱም ጊዜው ሲደርስ እነግርሃለሁ። በል እንሂድ። የት ነው የምንሄደው? ልጋብዝ ነዋ። ያቺ የምትወዳት ይሄንን የመሰለ ተዋናይ በዛ ማን ነው በሚባል በመሞላቀቅ ካራክተር ሰጣችሁ ደብሮ ነበር። ደውል ስልኩ አልሰራም ብሏል። በነገራችን ላይ እናማ ሊያማክረኝ እየመጣ ስለሆነ እሱን ብጠብቅ ይሻላል። አባክያ ማክያ እየተባሉ ዝግት የሚያደርግ ካራክተር ነበር የተሰጠውና በቃ ልጁ ራሱ ነው ሳይሆን ደበረኝ። አሁን ግን ትክክለኛ ካራክተር የአቡሽ ፋዘርማ እኔ ያልኩት ካልሆነ ብሎ ግትር የሚልኩ ሰው ነው። ሰብለኛ ፍቅራት አለ እንዴ ጓደኛ አይደል እንዴ ነው የማታውቀው? ሴትዮ አላውቅም አልኩሽ አይደል? እንዴ ምንም ትጨቅጭቅ ወይ ናታን ወይ ወንድሜ ይሄ ልጅ አሞት እንዴ ዛሬ እውነትም ያሟል። እዚህ ግቢ ሁሉም ሰው ታሟል። እውነት ነው። ናታን ናታን ነው የሚያስቀኝ። እኔ ለየለት እኮ አበደ። ምን ላድርግ ጄሪ፣ የፍቅር ነገር ሆኖብኝ እኮ ነው። እቺ ደግሞ ኢዮስያስን በጣም አፈቅረዋለሁ። ካልፈለገሽስ ምንድነው ሰው ላይ ደግሞ ጥኝ ማለት? በቃ አልፈልግሽም አለሽ አይደል እንዴ? ቆይ አንቺ ትንሽ እንኳን ለክብርሽ አትጨነቂም እንዴ? ልናይሽ አይደል? አንቺንም ክብር አይደል? አሁን እሱን ተይና እስኪ አንድ ነገር ላማክርሽ። ምንድነው? ቆይ ፍቅር ሲይዝ እንዴት ነው የሚያደርገው? እንዴ ለምን ማወቅ ፈለግሽ? ጄሪዬ ተይዘሻል፣ ማሪ ተይዘሻል። አይ በቂ የመምህር በቂ ከሆነ ነገርም አለ ደግሞ ርዕሱ ከርዕሱ እኮ ነው ስርቡ የሚጀምረው። ምንድን ነው የሚለው ማለት ሸበጥጣን ወይ ሰይጣት ኮን አታውቁም? ምን ትዝ እንዳለኝ ታውቃላችሁ? እዚህ ጋር ማለት ነው ድሮ የቤት ስራ ስሩ ወይ የሆነ ነገር ስሩ ተብለን ሳናየው ምን እንደሚል ሳናቀው ለጎበዝ ተማሪዎች አሰርተን አሳይመንት ቢሆን የቤት ስራ ስንሰጥ ስንጠይቅ ፍጥጥ የምንለው አንድ ትዝ አለኝ። ሁለተኛ ነገር ደግሞ እዚህ ጋር ካራክተሩ በጣም ተጋኗል። መምህር በቃሉ መምህር እስከሆነ ድረስ እንደ መምህር ደረጃ መከበር፣ እንደ መምህር ደረጃ ከተማሪዎች ጋር ያለው ርቀት መጠበቅ አለበት እንጂ በዚህ ልክ የተሳፈጠ ግንኙነት መኖር የለበትም። ለተማሪዎች ፈታ ያለ መምህር መሆን ጥሩ ነው፣ ያኔ ጭቁን ሳይሆን፣ ግን ደግሞ በጣም ተጋኗል እዚህ ጋር። ይሄ ነገር ቢስተካከል እኔ ደስ ይለኛል። ማለት አሁን እሱ ምን ሆነ ተማሪና አስተማሪ መሆኑ ቀርና ተማሪ ለተማሪ አስመሰለው እና በጣም የሚሳፈጡት ነገር የሆነ የሚቃለዱት ነገር ለእኔ አልተመቸኝም እና ጆን ከሰረ እዚህ ጋር ካሌብን አምኖ ጆን ከሰረ። የፈለገ ለስራሳት ይችላል። እኔ ጋር ግን ማስረጃ አለ። ቆይ ግን ምንድን ነው የሚለው? ድንቄም በቀለች። ምኗ ርዕሱ ነው ድንቄም በቀለች እንዴ? እንደዛ ነው እንደሚለው በጽሁፍ ሲያንስ አሁንም ልታሸሙርብኝ ነው? አረ ሰርጂን ያረሽው ድንቄም በቀለች ነገር በቢስ ፍታ ማለት ምክንያቱ አያገባም። እኔ የምለው ግን መሴ ነገረች ናታንና አሁን የማየው ናታን በጣም ልዩነት አላችሁ። ምን ማለት ነው? ጥሩ ልጅ እንደሆንክና አሪፍ ባህሪ እንዳለ ነበር የነገረች። እና ታዲያ አሁንስ
ስተዋወቀ ግን ምንም በጥሩ አልተቀበልከኝ። ይኸውልህ አሁን መመጻደቁን ተውና ከመሲ እራቅ። እሺ ርቃታለሁ። ዋስረዳ ግን በምክንያት እናውራ። ይኸውልህ በቃ ምንም ምክንያት የሚባል ነገር የለም። ራቃት ተባልክ ራቃት። መሲን እንድርቃት የሚያደርገኝ አንድ ምክንያት ንገረኝ። የምን ምክንያት? ራቃት አልከኝ አይደለ? ለምን ልራቃት ስል ደግሞ መልስ ምንድን ነው እኮ? በቃ ሳይ ካልተመቸኝም የሆነ አጭበርባሪ ዱርዬ ነው መሰለኝ። እስኪ ስለዚህ ሰውዬ እናውራ። ይህ ሰውዬ ስታየው ምን ይመስላል? ያው ምን ይመስላል? ሰው ነዋ። አንተ ስለሱ የምትገምተውና ትክክለኛ ማንነቱ የተለያዩ ሊሆን ይችላል። ትክክል። ሰው በሽፋኑ አይለካም አይደለም የሚባለው? አልቀረብም እና አሁን አንተ ጸዴ ሰው ነኝ። ናታንዬ፣ ናታን ወንድሜ እመን። ለምንድን ነው እንደዚህ ድርቅ የምትለው? አንዳንድ ጊዜ እኮ ድርቅና ዋጋ ያስከፍላል። እንደው አልሸነፍ ባይነት የምትወደውን የምትፈልገውን ነገር ያሳጣል። በቃ ወረዲ አንታው ማመን የቀረ እመን። አታዝገን፣ አታሰልችን። እንዴ ጨነቀን እኮ እኛ ለመሲ እኮ በቃ ተወጠርን እኮ። ወንድ ግን መስዬ ጀግና። በቃ አንዳንድ ሴት አለሽ እንጂ እስካሁን ድረስ ተነፋርቀሽ ልክ እንደ ማናት አሁን እንትናን ያፈቀረችው ማለት ነው። እኔ እወደዋለሁ ከሱ ራቂ እያለች የምታስቸግረው ማለት ነው። ልክ እንደሱ አሁን አልሆነች። መሲ በጣም አድንቂያታለሁ። እልሁን ተወጥቶ ፍቅሩ እንደሚገልጽላት ጠብቁ ያልክ ነው። አዋ መሲ ወዳኛለች፣ እኔም ወድጃት። ይኸውልህ ትሰማኛለህ? ተሳስተህ እንደዚህ ስትለኝ እንዳልሰማ ካሁን በኋላ። ይኸውልህ የረባ ምክንያት ስላልሰጠኝ ከመሲ ጋር ያለኝን ነገር ማቆም አልችልም። እመነኛ አንተ ወጠጤ። የውሸት አፍቃርና ፍቅር። እሺ ካሌብ፣ አዲስ ፍቅር እንዴት እያደረገ ነው? እባክህ እስኪ ተይኝ። መከራ ነው። ምን ነው? ምን አጋጠመ እንደዚህ ግብ ያልከው? እኔ አዲስ ፍቅር ደስ ይላል ሲባል ነው የምሰማው። የእኔ ደግሞ ፈተናው ነው። ወደ ፈተና እንዳትገቡ ትጉና ጸልዩ ሲባል አልሰማህም? አልጸለይክም ማለት ነው። ይሄ እባክሽ በጸሎት ብቻ የሚሆን ነገር አይደለም። ቆይ ምን አድርጋ ነው እንደዚህ ቅጥል ያልከው? ስለ እኔ የምታውቀውን ጻፍልኝ አለችኝ። እኔም ጽፌ ሰጠዋት። ስለ እኔ ማለት እንዲ ምን ያህል እንደምታውቀኝ ማወቅ እፈልጋለሁ አለች። ያለኝ ሷር እንዲ ትውልድ ላንጽ ትውልድ መገንባት አለብኝ ብዬ ደፋ ቀና ባልኩ እኔ ላይ አሽሙር እኮስ እንዴ! ይሄን ልፋቱን እያየን እንዴት ነው የወረደ ተግባር የምንፈጽመው? ኧረ እባክህ በአንተ ቤት አንተ አራዳ ሆናል አይደል? ሁለተኛ መስመር ፍቅር የያዘው ሰው ፍቅር እንደያዘው እንዴት ማወቅ ይችላል? ባይሆን እሱን ልነግርሽ እችላለሁ። ስማው ነው አይጆሽ መጨረሻ አብሬ ስትላፊ፣ ስትጫወች፣ ስትሳሳቂ ብቻ አላውቅም። በቃ በራስሽ ዓለም ራስሽ በፈጠርሽው ዓለም ስትደሰች ስትወጣቂ ትምላለች። ችል ነበር ግን ከሱ ይልቅ ስልኬ ላይ ያስቀመጥኩት ቪዲዮ በለጠብኝ። ድንገት እኮ ነው። ኧረ ድንገት ነው። እንደዛ ተቀራሯችሁ ስታወሩ ነበረ? ሹራቡን ብሪክቲ ተቀብለኝ በሱ ተናዶ እኮ ነው መቶ ሊያወራኝ ነበር። ለምንድን ነው የተቀበለችሽ? እኔ እንጃ፣ ግን በቃ ራሴ አጥቤ የሚወደውን ምሽቶ ቀብቼ ነው የምሰጠው አለች። እና አንቺ እንዴት ልሰጫቻልሽ? ከጆኒ ጋር ሁኜን የጠየቀችኝ፣ እሱም ደግሞ በሀሳቧ ተስማማ። የሚወደውን ሽቶ? ቆይ እሷ ያለፈ ትዝታውን ለመቀስቀስ እየሞከረች ነው ይመስለኛል። ይኸውልሽ ከዚህ በኋላ ኤላ አጠገብ ባይሽ ቪዲዮን ለጆኒ ያሳየዋለሁ። መቼም እሱ ቪዲዮውን አይቶ መረጋጋት የሚችል አይመስለኝም። አለም በእናትሽ የኔ ቆንጆ ይቅርታ፣ በጣም አዝናለሁ። ልመናሽን በከንቱ ወይኔ አለም ወይኔ ሰብልዬ፣ እኔ ለአንቺ ተቃጠልኩልሽ። እንደ ያም ተነስቶ አንቺ ላይ ይነሳብሻል። ዝም በያቸው፣ ምንም አያመጡ። ማንም ምንም አያመጣም። ቆረጥ በይ፣ ቆራጥ ሆኚ። ምን ነው ሸው አልበዛም እንዴ? ቤተሰብ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እዚህ ጋር አንድ ኮሜንት አየሁ። እኔ ሳስበው ግን ባሮክ ሲመጣ የናታንና የመሲ ህይወት ምስቅልቅል ሊውሉ ይወጣ ነው። የቀልድ የተጀመረ ፍቅር እውነት በፍቅር የሚያዙ ይመስለኛል። መጨረሻ መሲ የናታን ብትሆንም አሁን ግን ባሮክ እነሷ ተፈቃቀርን የሚሉ ይመስለኛል። ላይክ ሀና ብሩክ ጊሊያድ እንዳጋጠማቸው አይነት በትክክል እኔም እንደዛ ነው የማስበው። ምክንያቱም እሱ ጀምሮታል። አሁን እሱ ልጁ ፍቅር እየያዘው ነው። ካያችሁ መሲን ሲለያት አቅፏት ምናምን የሚያደርገው አክት በሙሉ ለየት ያለን ነው። ስለዚህ በእርግጠኝነት ይሄ ነገር ሊፈጠር ይችላል ብዬ አስባለሁ። ሲቀጥል ደግሞ የብሩክቲ መበጥበጥ መጨረሻው ሊሆን እንደሚችል አላውቅም። በመሀል እንግዲህ ሰብሊና ሰንጣቃት ውስጥ የገባችው
ስለዚህ ኤላም ደግሞ አቋም የለው። ብሩክቲ ሲያይ ይቅለሰለሳል፣ ሰብሊ ሲያይ ይቅለሰለሳል። ምን እንደሆነ አላማችሁ አላውቅም። ብሩክቲ ካመጣሽ ድራማው ተብላሽ። ኧረ እባክሽ ደመቀ እንጂ እንደውም ድራማው ሰፋ እንጂ በጉጉት እንድናየው ሆነ እንጂ። ለማንኛውም ወዳችኋለሁ። ቪዲዮ እንዳይረዝምባችሁ እስካሁን የተከታተላችሁት የአፍላ ፍቅር የ265 ነበረ። ቀጣይ ክፍል እስከምንገናኝ በጣም ነው የምወዳችሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። ወዳችኋለሁ። ባይ ባይ።